ወንድሜ ወንድም መከታ ኑርልኝ። እውነት ለአንተ ትልቅ ክብርና ትልቅ ቦታ አለኝ። ዛሬ እንግዲህ አንድ ነገር ልልህ ነው የጠራሁህ። ህይወት አጭር ነች። ወጣትነትህን ለመልካም አውለው። በፈጣሪ ዘንድም በሰው ዘንድም ተቀባይነት ተወዳጅነት ያለውን ነገር ሰርተህ ለማለፍ እንጂ ዝናና ከበሬታን ብቻ አትርፈህ ለማለፍ እንዳትሰራ። ለምን እንደዚህ እንዳልኩ ታውቃለህ? እዚህ ዓለም ላይ የምንኖረው በጣም አጭር ጊዜ ነው። በጣም ትንሽ። እንደምታውቀው ብዙ ታዋቂዎች ብዙ ትልልቅ ሰዎች ዝናንም ሀብትንም አትርፈው ያልፋሉ። እኛም ተረኞች ነን። ትኬታችን ለመቼ እንደተቆረጠ ግን አናውቅም። ስለዚህ ምንድነው ማድረግ ያለብን? መልካም ፈጣሪ የሚወደውን ስራ ሰርተን ማለፍ አይመስልህም? እኔ እንግዲህ 20ዎቹን አልፌያለሁ። አንተም እየተከተልከኝ ነው። ግፋቢል ከእንግዲህ የምንኖረው በጣም ብዙ አይደለም። እሱም በፈጣሪ ፍቃድ መቼ እንደምንሄድ እንዳልኩህ አናውቅም። ስለዚህ መልካም ስራ ሰርተን እንለፍ። ይደክማል ታውቃለህ። በዚህ እድሜ ብዙ ነገር አሳለፍኩና ሁሉ ነገር ደከመኝ ታከተኝ። ለዛ ነው ሁሌ መልካም ሆነን እንለፍ የምልህ። አይሻልም? እንደ መልካም ነገር ያለ ነገር ምን አለ? ሁሌ እግዚአብሔር ይመስገን። ሁሌ ጤናን የሰጠን ሰላምን የሰጠን እያመሰገንን እስካለን ድረስ ካለን አካፍለን ያን ህይወት ሁሌ እወደዋለሁ። ለዛ ስለሁሉም ነገር ወንድሜ ዛሬ አንድ የምነግርህ ነገር ምክር ብቻ አይደለም። እንሞታለን። ይሄን እንዳትረሳ። እንሞታለን? አዎ ዛሬ ጥቁር ልብስ ለብሰን እንወጣ ያልኩህ መቃብር ቦታ የሚያስጎበኛው ለዚህ ነው። እነዛ ብዙ ያየሃቸው ወጣቶች ብዙ ያየሃቸው ህፃናቶችም አልፈዋል። እኛም ደግሞ እናልፋለን። ተራችን ጠብቀን ግን አልሞትም። ምን ማለት ነው? አይ በስጋ ነው ያልኩህ። ከሞትንማ በኋላ ህይወት አለ ነው። እሱማ ግን ቢሆንም ያው እኔ አሁን ማሞት አልፈልግም። ሞት በምርጫ ቢሆን ማን ይሞታል? የዛሬ ውላችን እንዴት አየኸው? የመቃብር ስፍራ ጉብኝት ጥሩ ነው፣ ግን ያው ጨነቀህ? በጣም ጨንቆኛል። ብዙ ነገሮችን እንዳስብ አድርጎኛል። ድጋሚማ መሄድማ አልፈልግም። ለምን? ሲጨንቅ ሲደብርህ እኮ መቃብር ቦታ ሄደህ እንደዚህ ትንሽ ስትጎበኝ ጥሩ ነው። ጸጥ ያለ ነው። ራስህን ታያለህ። ፈጣሪ እንድታመሰግን። አረ ፈጣሪን ይዞኝ አመሰግናለሁ። ከዚህ በኋላ አልፈልግም። ይቅርታ አድርግልኝና እኔ ያለኝ ካንቺ እንሞታለን።